ሰላም ውድ ቤተሰቦች እንደምን አመሻችሁ? ወይ አብረሽ ጣጣ ገባኩ። እችኛዋ እዛ ጋ ወደኩ ታመምኩ ብላ ታስጨንቀዋለች። እችኛዋ ደግሞ እንደዚህ እንደ በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው ማለት ነው። እና ለማንኛውም ሁሉ ታሪክ ማለት ነው። እንደዚህ አይነት ነገር አትፉ ማለት ነው። እንደዚህ አይነት መውደድ የሚታየው በመታመምና በመሞት አይደለም። ታመም ያለው ብላ ይወደኛል አይወደኝም ወይ ሄርሜላ ወዱስማ ነው። ይኸው እንግዲህ የልጅና ፍቅር ላይ የተጠመጠመው ወዱስማ ነው። ይኸው እንግዲህ መሳሳም መልክ አንድ በቃ ግዴታ ነው ያረጉኝ በግልጽ ስሜትን ስለማታሳይ በዚህ ሊሆን ግዴታ ነኝ ግድንትል በለኝ እንደዚህ ያደርገኝ ሰሞኑን ያው ወደ ሩታ ስለሚመላለስ ድንገት ይዝብኛለች ብላ ፈርታኮ ነው መለያለባቸው ፈርታ ነው ይወድኛል ብላ ምን ያህል አምጥታ ምን ድራማ አህቤርም ያጣማጁን አግኝቷል አጣማጁን አግኝቷል ማለት ነው። አጣማጁን አግኝቷል እናቱ እንደት ሞላ ያለች አግኝቷል። እንደው እንኳን ደስ ያለ ሀቤር ማለት ይንውጣላቸው እናንተ አፍሮ ነው መሰለኝ። እንደው እስቲ እኛም ወጣ ብለን እንዝናና ብለው ወጡ እላቸዋለሁ። ማርትዬ ሄዱ ወጣ ያው ማርትዬ ደግሞ አርቲግ ደረደረችን አብራ ብልቅ አለች ማለት ነው። አዳዲስ ሰዎች ገና አዳዲስ ሰዎች ይመጣሉ ማለት ነው። ዋት እንዴት እንደተሸከሟት ወይ ለሁለት እንኳን አልሰሯት ማራዘን ሚላ ወፍረሻል ሰሞኑ ለቤት ነው እንድቁጭ ብለሽ የምትቀረቢ እንዴ ነው ያለ እንዴ ልጁ ከሄርሜላ ውለድ ብሎት እንዴ ነው እርጉዝነሽ እንዴት ነገር ምንድን ነው ነገሩ? ምን አስጨነቅሽ? በኔ ምክንያት ነው በኔ ምክንያት የተጨናነቅሽው? ምን ያስጨነቅሽ? በኔ ምክንያት ነው አብርሃም እንግዲህ ሲሸወድ አብርሃም ተሸክሞ ሊሆን አይ እውነትም ወንድ ልጅ አትርፈስፈስ ወንድሞች አትርፈስፈስ ወንድሞች ኮስተር ልበል በየሄድክበት እንደዚህ ተነቃ አገኘሽ በቃ ሩታን ተወችልሽ ተነቃ ስላገኘሽ በማርቲ ፊት ብዙ መናገር አልፈለኩም ስልሽ ይናል ስለማንግባባ መፎቃል ምናምን ከእሷም ጋር ማውራት ስላልፈለኩኝ ነው እንጂ እንደዚህ አይደረግም። እንደሱ ኧረ ተይ ሄርሜላ በዛሽው። አንቺ ደግሞ እንደዚህ አልጉኝ እንደዚህ ልሁን ትሉና በኋላ ደግሞ እኛ አንፈልግህም ትሉታላችሁ ማለት ነው። አይ ሴቶች መጀመሪያ እንደዚህ አልቀሳችሁ አብርሽን የኔ ታልሆን ከትሉትና ከዛ ደግሞ ትጎዱታላችሁ ብለን እናስባለን። ለማንኛውም ፍራንክ ነው ምንድን ነው የተሰራው? አብርሽ ፍራንክ ተደርጓል። ያው ምን ነበር የሚባለው? ያው ፈተናውን አልፏል ማለት ነው። እንደሚወዳት አረጋግጧል። ያላተ እንቅልፌ ደክሞኛል፣ ግን እንቅልፌ የመጣ ጎበዝ እኮ ነኝ እኔ። እንደው አንዳንዴ እኮ በራሴ ላድነቅላቸው እንጂ ጠዋት የተነሳው አሁን ከትንሽ ደቂቃ በኋላ ነው ቁጭ አልኩት ማለት ነው። ዛሬ እስቲ ቆይ ስንት ሰው ነበር የጋበዝ ነው ማለት ነው? 20 ምናምን ሰው የመጣው ቤታችን ግን ምግብ አልሰራንም። ይህንን ደግሞ ልንገራችሁ፣ ምግብ እኛ እንሰራ እናቴ ምግብ መስራት ማንቀለ እናቴ። ያንን ትልቅ ብረት ድስት እያገራበትኩኝ የእናትየዋ እንግዳ ሲመጣ የማገራብጠው ብረት ድስት እዛ ቃል እዚህ የለም። እናትየዋ ቤት ተሰርቶ ይመጣል። ግማሹ ሱቅ ምንድነው ይገዛል፣ ሆቴል። በቃ እንደዚህ ነው እንጂ እንግዳ መጣ ምግብ ስሪ የለም እዚህ ጋር የለም። ባዶ ቤት
ለፊት ብር እንትል ንገሩኝ። የማዲያት መጥፊያ ማለት እንደ በፊቱ ማድ ቤት ምናምን ስለማልገባ ብዙም እንትን አልልም ማለት ነው። ብዙም እንትን አልልም። አሁን እንደ በፊቱም አይደለሁም እናቴ። አሁን ጥዳት ነው የምትወደው ሴትዮዋ። ግን በጥዳት አይደለም እንትን ያልኩት እኔ እየገባሁት ማለት ነው። ያው በምግብ ነበር። ምግብ ማንም ስለማይበላ ወደ ጥዳት አድጉኝ። ያው እንደ ምግቡ እንደ አሁን ጥዳት በዚህ ሀገር 1000 ብር ነው የሚከፈለው አይደል? ባልብ አዲስ ቡኑ ምንም ቡኑ አዲስ ስለመጣችሁ ወደዚህ በሱ ብትመጡት። እኔ ግን በ1200 ነው የመጣሁት። ከዛ በ1200 ነው የምሰራው እኔ። እንደዚህ ብሎ ቀልድ የለም። ጥዳት ጥዳት ነው አለች። ጥዳት ነው የምፈልገው ምግብ አልፈልግም ስትል ታልፈለግ ትመልሽኛለሽ እንጂ በእኔ በምግብ ስለመጣሁ 1200 ነው የሚከፈለኝ አልኳት። ስለዚህ አልፈልግም አልኳት። ከዛ እግዚአብሔር ይመስገን አሁን 6ኛ ወሬን እያለው ማለት ነው። ያው ሰራለሁ አንዳንዴ ምግቤን የራሴን እሰራለሁ። ልጆቹ ተፈለጉ ዱቢ ብለው ቢበሉት። ዛሬ ደግሞ እያለ የዛም ሁሉ ሰው እናንተ ግን ቆይ እንዲሁ እንትሉ ይቅርና ማለት ነው። እኔ የሌሎቹ ሀገር ዜጎች ማለት ነው ስራ አይሰሩም ምናምን 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 ነው የሚባለው አይደል? ከኔ ጋር ግን የሚያገናኛቸው ማለት ነው። ከኔ ጋር የሚገናኙ ግን እውነቴን ነው የምላችሁ ቁጭ አይሉ እኩል ነው ከእንትል ጋር የሚሰሩት። እኔ ሌላ ቦታ ግን ቁጭ ብለው እንትን ስልካቸውን ሲጎረጉሉ ነው የምታዩት ማለት ነው። እኔ በፊት 3 ወር ምናምን የተቀመጥኩበት 2 ወር ምናምን ወዛች ረስሙ አልቄ ዝቀው ከእሷ ቤት እንትን ስል መተው አንድ ሳህን እንኳን አያጥቡልኝም። ብታው የልጆቹ እንትሉ የልጆቹ ሰራተኛ። እነዚህ ግን ስማ እቃውን ሁሉ አስገባብተው በቃ ቦታውን አሳየኋቸው። እቃውን ሁሉ አስገባብተው ወንበር ነሽ ምንድን ነሽ ያን ሁሉ 20 ወንበር አስገብተን አጣጥፈን ሁሉ ነገር አነሳስተን ነው የሄዱት ማለት ነው። እኔም ሳይድ እንደዛው የምንሰራው በቃ እኩል ነው የምንሰራው። ብታው የእናትየዋ ሰራተኞች ናቸው፣ ግን የሌላ ዜጎች ናቸው። እና ያው እንደዚህ ሰላልተን እንጨርሳለን ማለት ነው። ለማንኛውም እንግዲህ ወይኔ ቅርፌ ግን መጥቷል። ገላይ ለተጣጣፍና ለጥል በል እስቲ። ለማንኛውም አብርሽ ተሰልቶልሃል። ሩታ እንትን ብትልህ ሄርሚላ ተከሳሃለች ማለት ነው። ያው እየሳመች ሄርሚላ እንዲህ ስትልህ የቅናት እንትን የመናደድ እንትን ከዛ ሄርሚላዬ ደግሞ ቅፍ እያደረገች ሳመይ ግድ ኧረ ወይኔ! ኧረ ሴትነታችንን እየሸጥን መጣን። ኧረ ተው! ኧረ ተው፣ ታሪክ አትስሩ ተው። ኧረ ተው፣ የኢትዮጵያ ሴቶች ተው፣ ተረጋጉ። በረድ በሉ፣ በረድ ሰካን በሉ እስቲ በጦሙ እንደው በጦሙ እስቲ እንደው እኛንም አታስኮንኑን። እንደው ወደ ጥልቁ እንኳን ባንሄድ እንደው ኧረ አሁን በኋላ እንኳን አሁን ማማት ስንት ቀን ቀረው እናንተ? ኧረ ገና 1 ወር ምናምን ነው እንዲህ የቀረው። ሆይ 1 ወር አለው። ለማንኛውም ሸላይክ